ሰላም እንዴት ናችሁ? በዚህ ቪዲዮ ማቴሪያል ማኔጅመንት ቻፕተር 1 እንጀምራለን። ማቴሪያል ምንድን ነው ከሚለው እንጀምር። ዋት ኢዝ ማቴሪያል? ማቴሪያል ኢዝ ዋን ኦፍ ዘ ፎር ቤዚክ ሪሶርስ ኦፍ ኤኒ ኢንዱስትሪያል ኦር ቢዝነስ አክቲቪቲስ። እንግዲህ ማንኛውም ቢዝነስ የተባለ ወይም ማንኛውም የኢንዱስትሪ እንቅስቃሴ አራት መሰረታዊ ሪሶርስ ይጠይቃል። እዚህ ጋር የተዘረዘሩት አራት ናቸው። እንደምታዩት ሂዩማን አንደኛው ሰው ነው። ሌላኛው ፋይናንስ ገንዘብ ነው። ሌላኛው መረጃ ነው። ሌላኛው አራተኛው ማቴሪያል። እነዚህ አራቱ ቤዚክ ሪሶርስ ኦፍ ኤኒ ኢንዱስትሪያል አክቲቪቲስ ነው። አንድ ኢንዱስትሪ እንደ ኢንዱስትሪ፣ አንድ ቢዝነስ እንደ ቢዝነስ ስራውን ለማስኬድ ለመንቀሳቀስ እነዚህ አራቱ ነገሮች በተቀናጀ ኢንተግሬትድ በሆነ መንገድ መኖር አለባቸው። እነዚህ መጠቀም መቻል አለበት። ድርጅት ምን አለው? ለምሳሌ የሰው ኃይል አለው አይደለ? ኤምፕሎይስ ዛር ዋት ዘ ሂውማን ሶርስ ኦፍ ዋት ሰርቴን ኦርጋናይዜሽንስ ሰርቴን ዋት ካምፓኒስ ማለት ነው። አንድ ድርጅት ቢውልዲንግ ቢኖረው፣ ማሽነሪዎች ቢኖር፣ እቃዎች ማቴሪያልስ ቢኖሩት የሰው ኃይል ከሌለ እነዚያን ተጠቅሞ የሚያመርት ወይም እነዚያን ተጠቅሞ አገልግሎት የሚሰጥ ከሌለ ምንም ትርጉም አይኖረውም። ስለዚህ አንዱ የሰው ኃይል ነው። እንግዲህ አራቱ ቤዚክ የሚባሉ። ሌላኛው ፋይናንስ ነው። የቀጠራችሁት የሰው ኃይል በሙሉ አዘንዶ ዘታም ይጠብቃል፣ ሳራሊ ይጠብቃል፣ የተለያዩ ጥቅማ ጥቅሞች ይጠብቃል። ኢቭን ቢዝነሳቸውን ለማድረግ የሚጠቀሟቸው ማቴሪያል በፋይናንስ ነው የሚገዙት፣ የሚንቀሳቀሱ በዚያ መሰለኝ። ፋይናንስ ማቴሪያል አንዱ ሪሶርስ ነው፣ ቤዚክ ሪሶርስ ነው። ሌላኛው ኢንፎርሜሽን መረጃ፣ ከቶፕ ሌቭል ማኔጅመንት እስከ ሎ ሌቭል ማኔጅመንት ድረስ ላይ ማኔጅመንት እስከሚባለው ድረስ ምን ያስፈልጋል? መረጃ ያስፈልጋል። ኢንተርናሊ መረጃ ያስፈልጋል፣ በድርጅቱ ውስጥ ማለት ነው። ከድርጅቱ ውጭም ከሌሎች ኦርጋናይዜሽኖች ጋር በተናበበ በተቀናጀ መረጃ በመሰብሰብ ኢንፎርሜሽን ሸር በማድረግ ነው ስራው የሚሰራው ማለት ነው። ይህም አንድ ትልቅ ወይም ቤዚክ ሪሶርስ የሚባለው ነው። የመጨረሻው እዚህ ጋር እንደምናየው ማቴሪያል ነው። የእኛ ፎከሳችን ማቴሪያል ላይ ነው። አስዩም ድርጅቱ ሰው ኃይል ቀጥሯል፣ ፋይናንስ አለው፣ በደንብ የመረጃ ስርዓት አለው። ግን ምን የለውም ብለን እናስብ፣ ማቴሪያል የለውም ብለን እናስብ፣ ምንም ትርጉም የለውም። ስለዚህ ማቴሪያል ስለሚጎድል ድርጅቱ እንደ ድርጅት ስራውን መስራት አይችልም፣ ቢዝነሱን ራም ማድረግ አይችልም። ስለዚህ ማቴሪያልም አንዱ ቤዚክ ፓርትስ ኦፍ ዋት ሪሶርስ ነው ማለት ነው። ስለዚህ ማቴሪያል ከአራቱ ሪሶርሶች አንዱ መሰረታዊ የሚባለው ሪሶርስ ነው ማለት ነው። እና እዚህ ጋር እንደምታዩት ማቴሪያል ስንል ባይዘው ማለት ነው ኤኒ ኮሞዲቲ፣ ኤኒ አይተምስ፣ ኤኒ ፊዚካል ቲንግስ ማለት ነው which can be purchased and used by organization for production process or for service rendering process ማለት ነው። ድርጅቱ ገዝቶ ምርት ለማምረት ወይም አገልግሎት ለመስጠት የሚጠቀምበት ማንኛውም ቁሳቁስ፣ ማንኛውም አይተም፣ ማንኛውም ኮሞዲቲስ ሊሆን ይችላል ማለት ነው። እንደ ግብአት ነው የሚያገለግሉ ናቸው። እና ማቴሪያል እንደ ቀላል የሚታይ ነገር በጣም ክሪቲካል ነገር ነው። ዘ ሞስት ክሪቲካል ኢን ቢዝነስ ኦርጋናይዜሽን ማለት ነው። ማቴሪያል ፕሬዘንትስ ዘ ላርጅስት ሼር ኦፍ ኮስትስ ኦፍ አን ኦርጋናይዜሽን። ማቴሪያል እንግዲህ የአንድን ድርጅት ትልቅ ወጪ የሚሸፍን ማለት ነው።